እንደምን አላችሁ የተወደዳችሁ ተመልካቾቻችን እንግዲህ በዛሬው ፕሮግራማችን ከስቱዲዮ ወጣ ብለን ስለ ውበትና ውበት ነክ ጉዳዮች ለመወያየት ከፕሮፌሽናል የውበት ባለሙያው ጋር ሳሚዶ ጋር ቆይታ እናደርጋለን። እንግዲህ ወደ ውስጥ ገብተን የሚሰጧቸውን አገልግሎቶች ውስጥ እኔም ተካፋይ ሆናለሁ። ወደ ውስጥ እንግባ። ሰላም እንዴት ነህ? ኳንደና መጣሽ? በጣም ኳንደና ቆያኝ። ምን ትሰሪያለሽ? ምን ልጋብዝሽ? አንተ በሙያው በጣም ረጅም ልምድ ስላለ ሪኮመንድ የምታደርገኝ ነገሮች በሙሉ እንደምታዩ ጸጉሬን መሰራት ፈልጋለሁ። ጥፍሬን ማልተሰራው ወረድ የምትመክረኝ ሜካፖችን ትልካሉ? ይቻላል። እሺ መጀመሪያ ወደ ጥፍርሽ እንግባ። እሺ ይቻላል። እንደምን አለሽ? ሰላም ነው? ምን አይነት ነው የምትፈልጊው? ይሄ ናቹራል የሆነ ቪው ያለው ጀስት በጣም ረጅም ያለው ነው። በዛ ነው። አንቺ ሪኮመንድ የምታደርጊኝ ካለ ይችላል። እሺ አሁን ላይ በጣም የተለመደ ይመስለኛል ጥፍር ሙሌት፣ የጥፍር አሰራር በጣም ብዙ ሰዎች ይወዱታል አሰራሩ። በጣም ሙሌት ላይ በጣም ቆንጆ ነው። ለጥፍር ሙሌት ነው ሞር የሚመከረው። አብዛኛው ሰው ሙሌት ነው የሚሰራው ናቹራል ስለሚመስል የራስ ስለሚመስል። ምንድነው የሚለያቸው? ማለት ምን አይነት ነው የጥፍር አሰራር ነው ያለው? ያው ሙሌት ይቆያል፣ በደንብ ረጅም ጊዜ ያገለግላል። ምን ያክል ጊዜ? አንድ ወር ይቆያል? ይቆያል በደንብ። ጥፍር ላይ ጉዳት የለውም ማለት ረጅም ጊዜ መቆየቱ። ለዛ ነው ከስተምሮቹ የሚመርጡት። በጣም ናቹራልም ስለሚመስል። ምን ያክል ጊዜ ቆየሽ ማለት ነው በዚህ ሙያ ላይ? አንድ 5 ዓመት። በጣም ረጅም ዓመት ነው። ጥፍር ሰፋ ስለሚል ግን ኦቫል ባረግልሽ። ኦቫል ማለት ኦሬዲ አንቺ የተሰራሽው አይነት ነው። ሰፋ ስለሚል ትንሽ ናቹራል ይመስልልሻል ኦቫል ሲሆን። ምን ያክል ደቂቃ ይፈጃል አሁን የጥፍር ስራ? አንድ ሰዓት ሙሌት ከሆነ አንድ ሰዓት ይፈጃል። አንድ ሰዓት ጽድት ያለ ስራ ለመሰራት። ልጥፍ ከሆነ አንድ 30 ደቂቃ ይፈጃል። እንዴት ሙያውን መረጥሽው? ያው ፍላጎት ነበረኝ ከድሮም ጀምሮ፣ ከልጅነት ጀምሮ ገረስቱ ነበረኝ። የማወቅ ምን ማለት ሀፍ ነው የሚለጠፍ የሙሌት ልጥፍ ሲሆን ነው ሙሉ የሚሆነው ልጥፍ ሲሆን ነው። ልጥፍ ሲሆን ነው። ለዛም ነው ጥፍርን የመጉዳት እንትን የሌለው ከግማሽ ስለሚሆን ጥፍርሽ ላይ የሚሆነው ጄሉ ነው። ጄሉን ደግሞ ታይዋለሽ በኋላ ሲሰራሽ። ለዛ ነው ብዙ ሰው የሚመርጠው። እንግዲህ 5 ዓመት መቆየት በጣም ረጅም እድሜ ነው በዚህ ስራ። በጣም ትግስትንም የሚጠይቅ ይመስለኛል። የኛ ስራ በጣም ትግስት የሚጠይቅ ስራ ነው። ብዙ አይነት ሰው ስለሆነ የምታውቂው እንደየባህሪ ታረግልኝ። የሰው ባህሪ ብዙ አይደል? እሺ እንዴት አየሽው? በጣም ቆንጆ አድርጋ ሰርታኛለች። አልጠበቅኩም እንደዚህ። ካሁን በፊትም ተሰርቼ ስለማለቅ የመጀመሪያ ጊዜ ናቹራል ቪው እንዲኖር አድርጋ ነው የሰራችው። በጣም አመሰግናለሁ። ቴንክ ዩ። ያምራል በጣም ወደ ቀጣይ ወዴት ነው የምንሄደው? እስኪ ፀጉርሽን የተወሰነ ፏላ አድርግሽ። እሺ ቴንክ ዩ። እንዴት ነው ወደዚህ ስራ መስክ የገባው? ብዙ ጊዜ እንግዲህ በሴቶች የሙያ ዘርፍም ተሰማርተው የምናገኛቸው ሴቶች ናቸው። ወንዶች ወደ ወንዶቹ ሲያደሉ እናያለን። እና እንዴት መረጥከው? በምን አጋጣሚ መጣ? ስራውን አጋጣሚ ነው። ቲኔጀር ላይ ነበርኩ በሰዓቱ ሲጀምር። ይጣፍጣል፣ ሳንቲሙ ይጣፍጣል። ጥሩ ቢዝነስም ነው አይደል? ጥሩ ቢዝነስም ነው። በሂደት በቃ የሆነ ነገሮችን አፕዴት እያደረግሽ ትመጫለሽ። አሪፍ ነገር ታገኝበታለች። ጥሩ ነገር አገኘሁበት። ቶታሊ ምንድነው ስራውን ስታከብሪ ደግሞ እሱም ያከብርሻል። ጥሩ ነገር ታገኝበታለች። በዛ መንገድ ነው ራሴ ያገኘሁት ብዬ አምናለሁ። እንደተጀመረ ወደ ራስ ቢዝነስ አይሄድም አይደል? ተቀጥሮ የመስራት አጋጣሚው ነበር? ቀላል ብዙ ተጠገረረ እንጂ። ስንት ዓመት ተቀጥረ ሰራ ማለት ነው? አሁን ስንት ዓመት መሰለኝ? 7 ዓመት ለዛ ተቀጥሬ ሰርቻለሁ። 7 ዓመት ነው ተቀጥሬ ሰርቻለሁ። አሪፍ ነው። ብዙ ኤክስፒሪየንስ ልጅ በትውጫለሽ ከቦታ ቦታ ማለት የሆነ ሰፈር እየቀየርሽ ነው የምትሰሪው።
ብርም እየቀየርሽ ነው መሰለኝ። እንዴት አሰብከው? አሁን ወጥቶ የራስን ለመጀመር ራሱ በጣም ብዙ ፈተና ያለው ይመስለኛል። ትንሽ ቻሌንጅ አለው። አሁን ላይ የሆነ እቃዎች ማቴሪያሎች ምናምን ስለተወደዱ ትንሽ ለመክፈት አቅም ይፈልጋል እንጂ መጀመሪያ ላይ እኔ በከፈትኩበት ኦልሬዲ እንግዲህ 4 አመት ወደ 4 አመት እንደዛ እየሆነ ነው። ማቴሪያል ብዙም ውድ አልነበረም። ያ በዛ ሰዓት በሚችለው አቅም በቀላሉ ማይገኙ ማቴሪያሎች ምንድነው ከደሞዝሽ የሆነ ነገር ሴቭ እያደረግሽ አንድ እቃ ትገዣለሽ በሂደት በስቴፕ ምናምን አሟልቼ የሆነ ነገር ላይ ወይዘው ሲጀምር ሁሉ ማቴሪያል ይዤ አይደለም የጀመርኩት። ባለኝ ነገር በትንሽ ነገር ቀስ በቀስ እየሰራሽ ይሞራል በሚለው በዛ መንገድ ነበር የጀመርኩት። በምታገኘው ገንዘብ በቃ ዛሬ ሰራሁት የሆነ ነገር ገዛበታለሁ። እንደዛ አይነት ነገር ነገም ስሰራ የሆነ ነገር ቃል ለማሟላት እንጂ ሴቭ ለማድረግ አይደለም በሰዓቱ። ግን እግዚአብሔር ይመስገን የተሻለ ነገር አላማ ሲኖርክ እንደዚህ እንግዲህ ትልቅ ነገር ትከፍታለና አሁን በስራ በጣም ብዙ ሰዎች እያሰሩ ይገኛሉ። ምን ያክል ልጆች አሉ በስራ? በስሬ 9 ልጆች አሉ። ከኔ ጋር እኔም አንድ ባለሙያ ነኝ። 10 ሆነን ነው የምንሰራው። አብረክ ነው እንግዲህ እንዳየው ሁሉም ጋር አብረን እየሰራ ነው እየተጫወትን ነው። ሁሉም ጋር እሳተፋለሁኝ በስራዬ ላይ። ያ ቶታሊ ምንድነው የሆነ ስራን ዝቅ ብሎ ሰው የሆነ ነገር ከፍ ለማድረግ ዝቅ ማለት የተሻለ ነው። ሁሉም ጋር እሳተፋለሁ። ማጠብም ካለብኝ አጥባለሁ። ከሁሉም ጋር ቢስ ነኝ። ኖርማሊ እንዳለቃ የሆነ ያለቃ አይነት ፊትም የለኝም። የጓደኝነት እንደዛ አይነት ስራም እንግዲህ ተከብሮ የሚሰራው ከምታሰራቸው ሰዎች ጋር እንደዚህ አይነት ግንኙነት ሲኖር ነው። እንግዲህ ምንድነው የምትሰራው? ነው አሁን እሺ ምንድነው የምትሰራኝ? ፀጉርሽን ቶታሊ ምን ሰራዋለሁ? ዌቭ ነገር እናድርገው እስኪ። እሺ ያው የባለሙያ ሪኮሜንዴሽን እንቀበላለን። በስትሬት ስለመጣሽ ቀየረን አድርገውና እኛ ደግሞ ዌቭ አድርገን ጥሩ ነገር እስኪ ዛሬ ፏና አድርግሽ ነው። ቅዳሜ እናስመስል። በደስታ እንግዲህ መርጠን መተናል። እኛም ፏለ ማለት እንዴት ነው ከስተምሮች ሲመጡ ብዙ ጊዜ የራሳቸውን ውሳኔ እንትን ከማለት ባለፈ ሪኮሜንዴሽን ይጠይቃሉ። እንዴት ነው ሪኮመንድ የምታረጋቸው? የፊታቸውን አይታ የፊት ከለር የፊት አቀማመጥ አይታችሁ ሞር ምንድነው የነሱን አዳምጣለሁ ስሜታቸውን። ከዛም ደግሞ ፕላስ ይሄኛል የሆነ ነገር ማለት በራሳቸው ፊት ወይም በራሳቸው የፊት ቅርጽ የማይድን ስራ ብዙ ጊዜ ሊመጡ ይችላሉ። በቁርጥም ይሆናል በቀለምም ሊሆን ይችላል። የነሱን ሀሳባቸውን ሰምተን የኛን ሀሳብ ደምረንበት የተሻለ ነገር አድርገን ለመስራት እንዲኖራችሁ አድርጋችሁ ትሸኛላችሁ። በጣም ጥሩ እንግዲህ አምሬ እንደሚሄድ ተስፋ አደርጋለሁ። ምንም ጥርጥር የለውም። ዋና ደግሻለ እንዴት አየሽው? ዋው በጣም ነው የሚያምረው። አልጠበቅኩም እንደዚህ ያምራል። የራስ ፀጉር የሚያስልቅ አይነት አሰራር ነው የሰራኝና በጣም ነው የሚያምረው። በጣም ወድጄዋለሁ። እናመሰግናለን። ያው ከፊትም ቅርጽ ጋር የሚሄዱ ስታይሎች ናቸው። ለዛ ነው እናንተ ሪኮመንድ የምታደርጉት። እውነት ነው። ብዙ ጊዜ ከስተመር የራሱ ምርጫ ይዞ ይመጣል። ፕላስ ደግሞ የእነሱንም ሀሳብ ተቀብለን አንድ ላይ ጥሩ ነገር ይዘን እንዲወጡ ለማድረግ እንሞክራለን። ፀጉሬን ሳልሰራ መጣሁ። ሁለቱንም ተሰርቻለሁ። አሁን ቆንጆ የሆንኩ ይመስለኛል። ስለዚህ እስኪ ለምን ሜካፕ ነገር ትንሽ ሙሉ እናድርገው ይሄን ውበት። እሺ ደስ ይለኛል። ሜካፕ ሲባል እንግዲህ ብዙ ሰዎች ጋር የሚመጣ የሆነ ቪው አለና ሜካፕ ምን ማለት ነው? ይሄ መንጣት የሚመስላቸው ሰዎች አሉ፣ መቅላት የሚመስላቸው ሰዎች አሉና ብዙ ጊዜ ከከለር ቶናቸው አንድ ስቴፕ የሚሄድ ነገር ሊኖር ይችላል። ግን ሜካፕ ሜኑ ምንድነው? ሙያ ለባለሙያ ሲሆን የተሻለ ነው። በስኪን ታይፓቸው ያለሽን ነገር ማግኒፋይ ማድረግ ነው። ሌላ ነገር ምንም የለም። ካለሽ ላይ ትንሽ መጨመር ነው። መጨመር ማለት ማጉላት እንደማለት ያላቸውን ነገር አጉልቶ ማሳየት። እኔ ያን ወይ በዛ መንገድ ነው ሞር የምሰራው። አንዳንዶች ንጥት የሚል ባህሪ ያለ ምናምን ላይ ያስባሉ። መንጣት የሚመስላቸው ሰዎች አሉ። እስኪ ሰርተን ደግሞ ታያለሽ። እሺ ሜካፕ ተሰርቻ አላውቅም እና ምን አይነት ሜካፕ ነው አሁን የምትሰራኝ ለመስራት ያሰብከው? ሜካፕ አይነት አለው አይደለ?
ሜካፕ ብዙ አይነት አለ። ስሞኪ ሜካፕ አለ፣ ዴይ ሜካፕ፣ ናይት ሜካፕ፣ ዋርም ሜካፕ፣ ላይት ሜካፕ፣ ብዙ ሜካፖች አሉ። አሁን ሞር ደግሞ ከራስሽ ከፕሮግራምሽ ጋር የሚሄድ ነው። እኔ አሁን ቀለል ያለ ነገር ነው አላውቅም። ላንቺ የሚሆን በጣም ላይት ሜካፕ መሆን አለበት፣ ላይተች መሆን አለበት። ሶስት ላይት ሜካፕ ከፊቴ ጋር የሚሄድም። እሺ እንግዲህ ተመልካቾቻችን ከሜካፕ በፊት ያለው ሉክ ይሄን ይመስላል። ምን ያክል ይለውጠኛል፣ ምን ያክል ያጎላኛል የሚለውን ደግሞ ከተሰራ በኋላ ተመልሰን የምናየው ይሆናል። እንሰራ አይደል? እሺ ቤታችሁ ውስጥ የሚሰጡ አገልግሎቶችን የፀጉር የጥፍርና አሁን ላይ ደግሞ የተጠቀምኩ ያለሁት የፔዲኪዩር እና የዋክስ አገልግሎቱን እየተጠቀምኩ ነው። ሳሚዶ ለስም እንዴት ነው? አዲስ ነገር ይመስለኛል። ምን ማለት ነው ሳሚዶ ትርጉሙ? ሳሚዶ ኦልሬዲ ሳሙኤል እባላለሁ። ያው ሳሚ በሚለው ነው። ፕላስ ደግሞ ሚዶ ወይም ማበጠሪያ ልንወስደው እንችላለን። ሳሚ ፕላስ ሚዶ ከስራውም ጋር አንድ ላይ ይሄዳል በሚለው ከስራ አንፃር ሚዶ ትጠቀምበታለህ። አለማየ ያስፈልጋል ሳሚዶ እንጂ ሌላ ነገር አይደለም ይመስላል። እንዲህ ሲሰማ ሌላ ትርጉም ያለው ይመስላል። እንደዛ አይነት ነገሮች ብዙዎች ጠይቀውኛል። ተመሳሳይ ነው ማለት ሚዶ ማበጠሪያ ነው እንግዲህ ከስራዬ ጋር የሚያያዝ ነው። ከዛም ሳሚ ፕላስ ሚዶ ሳሚዶ ይሄን ነገር አዲስ ነገር ቢሆን ብዬ ስላሰብኩ ነው። በጣም አሪፍ። እንግዲህ እስኪ በቤታችሁ ውስጥ የምትሰጧቸውን አገልግሎቶች። እንግዲህ ሜካፕ፣ ፀጉርሽንም፣ ፔዲኪር፣ ዋክስም ተሰርተሻል። እነዚህ አገልግሎቶች ተጨማሪ የምሰጣቸው አገልግሎቶች አሉ። ቀለም አለ፣ ቁርጥ አለ፣ አይላሽ ኤክስቴንሽኖች አሉ፣ ብዙ ነገሮችን ሹሩባም አሉ፣ ብራይዲንግ ነገሮች። አሁን መጪው ክረምት ነው። የተለያዩ ፋሽኖችን በሹሩባም ዙሪያ በስፌትም ዙሪያ ልጆቼም ጎበዝ ናቸው። ቤቱ ሙሉ ሰርቪስ ለመስጠት ዝግጁ ነው። እየሰራ ነው እንገኛለን። እንደዚህ አይነት ነገሮች አሉ በቤት ውስጥ መሰራቸው ነገሮች። እንግዲህ ፉል ፓኬጅ ይመስለኛል እንግዲህ እየሰጣችሁ የሚገኙት። አንዱን ፈልገው ለሚመጣ አንዱን አያጣምና እስኪ ተመልካቾችም ይሄን አይተው እንግዲህ ወደ እናንተ የውበት ሳሎን ለመምጣት ዋጋው ኪስ የማይጎዳ ነው ወይ? የምንሰራቸው ስራዎች ኪስ የማይጎዳ ነው ብዬ ነው የማስበው። እንግዲህ ሰው የራሱን ስኬል አለው፣ የራሱን ሊሚት አለው። ተመጣጣኝ የሆነ ነገር በትሪትመንትም ቢሆን በቀለምም ቢሆን በሜካፕም በቁርጥም በሹሩባም ቢሆን የምንሰራቸው ስራዎች ማለት ጊዜውን ያማከለ ነው፣ ተመጣጣኝ ነው ብዬ አምናለሁ። በራሴ አመለካከት ሌላውን ከስተመር እንግዲህ እስኪ ያው በዚህ የሙያ ዘርፍ ላይ ረጅም ዓመት ወደ 10 ዓመት ከቆየ አጋጣሚዎች ይኖራሉ፣ የሚያስከፉም የሚያስደስቱም የሚያዝናኑም አጋጣሚዎች ይኖራሉና እስኪ ካጋጠሙ አጋጣሚዎች መካከል እስኪ ያጫውተን። ከታይሚንግም አንፃር ከከስተመር ባህሪም አንፃር ከኛም ችግር አንፃር ብዙ ነገሮች ሊያጋጥሙ ይችላሉ። እንዴ በወሬ መሀል እንደዚህ ከስተመር ቁጭ ብላ እየሰራዋት ማለት መሰራት ወንበሩ ላይ መቀመጥ ነው እንጂ ምን እንደምትሰራ ምናምን አልነገረችኝም። እና በወሬ በቃ እያወራ ምናምን እየሰራዋት ሌላ ስለሆነ ታሪክ ነበር። ከዛ በፊት የተፈጠረ ታሪክ ስለሱ ይሽ እያወራ ነው። እና እኔ ዝም ብዬ በእኔ ሙድ በቃ ልጅቷን በሰራዋት መጀመሪያ በሰራዋት ሙድ እየሰራዋት የሆነ ሀፍ ላይ ግማሽ ላይ ስደርስ እንዴ ሳሚ ምን እየሰራ ምናምን ባለነስ ማለት ነው። እንደ አዲስ እንደዛ አይነት ነገሮች ያጋጥማሉ። ስለዚህ ድጋሜ አፍሪሳ እሷ እንደምትፈልገው ሰራ ባለበት በቃ ሳምኜ ነገሮችን በቃ ከለላ አድርገን እንግዲህ አሁን ይሄንን እየተመለከቱ ያሉ ተመልካቾቻችን ሳሚዶ የት ነው የሚገኘው ብለው ቢመጡ የት ያገኙሃል? ሳሚዶ የውበት ሳሎን የሚገኘው መካኒሳ ቦማ ዙሪያ ፒስ ህንፃ ጎን ዳሽን ባንክ ያለበት ሁለተኛ ፍሎር ላይ መጥተው ያገኙናል። ሙሉ ሰርቪስ ሬዲ ነን። መታችሁ ተዋቡ። አንድ አዲስ ነገሮችን ከኛ ታገኛላችሁ ብለን ተስፋ እናደርጋለን። ለክረምት ሬዲ ነን። በሹሩባም በሰራተኞችም ሰርቪስ ሙሉ ሰርቪስ ለመስጠት ዝግጁ ነን። ኑልን ተዋቡ እንላለን። ለተመልካቾቻችን ይህንንም አገልግሎት አይተው ለሚመጡ አድማጮቻችን ማስተላለፍ የምትፈልገው መልእክት፣ ማመስገን የምትፈልገው ሰው ካለም?
በመጀመሪያ እግዚአብሔር ይመስገን። ማመስገን የምፈልገው አካል ይሄ ነው ማለት አልችልም። ብዙ በዙሪያ ያሉ በቃ ያውቁታል። ቴንኪው አመሰግናለሁ ማለት እችላለሁ። ሲቀጥል ወደ ጸጉር ቤት ስንመጣ ብዙዎቻችን የሆነ ፎቶ ላይ ያየነውን ብቻ ያን ነገር እንፈልጋለን ብሎ መምጣት ሳይሆን ያ ነገር ከኔ ጋር እንዴት ይሆናል ወይ ከኔ ጋር እንዴት ነው አብሮ መሄድ ይችላል ወይ ብለን ብናገናዝብ የተሻለ ነው። አንዳንዴ ነገሮቹን ይሄ ነገር አይሆንም ሲባል ለዛ ነገር ብቁ ያልሆንሽ ሊመስላቸው ይችላል። አንዳንድ ሰዎች ግን የማይሆን ነገር እስከሆነ ድረስ በባለሙያ የታገዘ ቢሆን የተሻለ ነው ብዬ ስለማስብ ብዙ ጊዜ የሆነ ፋሽን ነገር ከመጣ ሁሉም ነገር ከኔ ጋር ይሄዳል ብሎ የሚያስቡ አሉ። ፋሽኖች ሁሉ የሆነ ባሉበት ቢሆንም ግን ከኔ ጋር ይሄዳል አይሄድም ብለን ባላንስ አድርገን ነገሮችን ለመስራት መሞከር የተሻለ ነው። ሲቀጥል መጪው ክረምት ነው፣ መታችሁ ተዋቡ ነው ማለት ቤታችን ክፍት ነው። እንግዲህ በጣም እናመሰግናለን። እኔም እንግዲህ በጣም ብዙ አገልግሎቶችን ተጠቅሜያለሁ። በጣም አመሰግናለሁ። እንግዲህ ተመልካቾቻችን በሳሚዶ ኢንተርናሽናል የውበት ሳሎን ተገኝተን ያደረግነው ቆይታ ይህን ይመስል ነበረ። ከቀሪ የኤንቢሲ ኢትዮጵያ ፕሮግራሞቻችን ጋር አብራችሁን ቆዩ። መልካም ቆይታ።